ሰላም ሰላም ተወዳጆች እንዴት ናችሁ? በቅድሚያ በሀገር ውስጥና እንዲሁም በመላው ዓለም ለምትገኙ የእስልምና እምነት ተከታይ የቻናላችን ቤተሰቦች በሙሉ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ የሚል መልእክቴን አስተላልፋለሁ። በዓሉ የፍቅርና የደስታ እንዲሆንላችሁ መልካም ምኞቴንም እንዲሁ ከወዲሁ ገልጻለሁ። እንደተለመደው ዜናዎችን ይዤላችኋለሁ። ቤተሰቦች ዛሬ ያው የጨዋታ ቀን ነው። የጨዋታችንን ምሽት 5 ሰዓት ላይ ከበርመዝ ጋር እናደርጋለን። ይህን ጨዋታ በተመለከተ የተወሰነ መረጃ እንዲሁ በዜናዬ ጅማሮ ላይ የማቀርብላችሁ ይሆናል። ከዛ ውጭ ቤንጃሚን ሼሽኮ የፒኤፍኤ የወሩ ምርጥ ሽልማቱን ተቀብሏል። ተጫዋቹ በጣም አስደናቂ የሆነ ጉዞ እያደረገ ነው የሚገኘው። ይሄ ጉዞ ተጽዕኖ ዛሬም ይቀጥላል ተብሎ ይጠበቃል። ማንቸስተር ዩናይትድ ደግሞ እንደ ክለብ ታላቅ የሆነ የጽዳት ስራ ይሰራል ተብሎ ነው የሚጠበቀው። ከክለቡ ሊያሰናበታቸው ሊሸጣቸው ያሰባቸው ተጫዋቾች እንዳሉ ተገልጿል። አንድ ሶስት ተጫዋቾች አሁን ካሉት ይለቃሉ ተብሎ ይጠበቃል። ክለቡ ገበያ ላይ አቅርቧቸዋል። ከዛ በተረፈ ደግሞ ባለፈው ክረምት የፈጸማቸውን በጣም አስደናቂ ዝውውሮች ዘንድሮም ከወዲሁ ለመድገም ጥረት እያደረገ ነው ክለቡ። ትላንት የጊማሬሽን ጉዳይ እንደሰማችሁ እርግጠኛ ነኝ። ቤተሰቦቻችን በተለይ የጊማሬሽን ዜና ከተሰማ በኋላ በጣም የሚታመኑ የዜና ምንጮች ደግሞ ሁኔታው ምንድን ነው፣ እውነታውስ ከወሬው ጀርባ ያለው ነገር በሚለው ምላሽ ሰጥተውናል። ለምሳሌ የቢቢሲው ጋዜጠኛ ቶክ ስፖርቱ ቤን ጃኮብስ፣ እንደዚሁም ደግሞ ፋብሪሶ ሮማኖ በተለመደው የዩቲዩብ ቻናሉ እነኚህን ወሬዎች በተመለከተ በጣም ጥርት ያለ መረጃ ሰጥተውናል። እኔም ያንዳንዱ የተነሳውን መረጃ እና እነሱ የሰጡት ምላሽ ምን እንደሚመስል ካርሎስ ባሌባን በተመለከተ፣ ብሩኖ ጊማሬሽን በተመለከተ ትላንት በሰፊው የተወራው ዜና እውነታውን፣ እንደዚሁም ቶናሌን በተመለከተ የጋዜጠኞቹን እውነተኛ የሆነ መልስ ነግራችኋለሁ ማለት ነው። አብዛኛው ጊዜያችንን የምንወስደው በእነኚህ ጉዳዮች ላይ ማብራሪያ እንዲሁ እና ምላሽ በመስጠት ነው። ቤተሰቦቻችን አብራችሁን ቆዩ። ቪዲዮን ላይክ አድርጉ። እንደዚሁም ኮሜንት፣ ሀሳብ አስተያየት ካላችሁ እያሰፈራችሁ ሼር እያደረጋችሁ እስከ መጨረሻው አብራችሁን እንድትቆዩ በታላቅ አክብሮት ጋብዛለሁ። መልካም ቆይታ። 31ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ይደረጋሉ። በዚህ ሳምንት ዩናይትድ ከሁሉም ክለቦች ቀድሞ ጨዋታውን የሚያደርግ ነው የሚሆነው። ዛሬ ምሽት 5 ሰዓት ላይ በርንመዝን ይገጥማል። አሁን የሚያደርገው ጨዋታ ነው። ለዩናይትድ ጨዋታው ምን ያህል ወሳኝ እንደሆነ ሁላችሁም የምታውቁት ነው ቤተሰቦቻችን። እና ከዚህ ጨዋታ 3 ነጥብ መውሰድ ማለት ለማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳትፎውን ከወዲሁ እንደማረጋገጥ አድርጌ ነው የምወስደው። ምክንያቱም ዛሬ የምናሸንፍ ከሆነ የሌሎች ክለቦችን ውጤት እንጠብቃለን። ቀላል ጨዋታ አይደለም የሚገጥማቸው። ቼልሲ፣ ሊቨርፑል ፈታኝ ጨዋታዎች ቪላን ጨምሮ ከፊታቸው ስላለ ዩናይትድ ዘና ብሎ የእነሱን ውጤት መመልከት ይችላል። ከዛ በተረፈ ደግሞ ኢንተርናሽናል ብሬክ ነው ታውቃላችሁ። ከዛሬ በኋላ ዩናይትድ የሚጫወተው በ13 ነው፣ በቀጣይ ወር ማለት ነው። እና ዛሬ 20 ነው፣ ማርች ነው። ስለዚህ በ13 በቀጣይ ወር የምንጫወት ከሆነ ቤተሰቦች ቢያንስ 23 ቀናት ያህል ማንቸስተር ዩናይትድ ጨዋታ አያደርግም ማለት ነው። እና ኦልሞስት ለአንድ ወር በሉት፣ ያው ኢንተርናሽናል ብሬክ ነው። ኦፍኮርስ ሁሉም ክለቦች ነው እረፍት የሚያደርጉ የሚሆነው። ስለዚህ ማንቸስተር ዩናይትድን ለመመልከት ለቀጣዮቹ 3 ሳምንታት እንደዚሁ ከ3 ሳምንት በላይ እንቆያለን ለማለት ነው። ለማንኛውም ግን ይህን ጨዋታ በድል እረፍት ማድረግ ግን ትልቅ ትርጉም አለው። ለአውሮፓ ሻምፒዮንስ ሊግ ተሳትፏችንም የሚፈይደው ትልቅ ነገር አለ ማለት ነው። እና ዛሬ 100% ያላቸውን ልጆቻችን መስጠት አለባቸው። ከዚህ በፊት ባደረጓቸው የሁለቱ ቡድኖች ጨዋታ ላይ ዩናይትድ የበላይ ነው። 24 ያህል ጨዋታዎችን እርስ በርስ እነዚህ ቡድኖች አድርገዋል። ማንቸስተር ዩናይትድ 14ቱን ጨዋታዎች አሸንፏል። እንዲሁም በርንመዞች ማሸነፍ የቻሉት 5ቱን ጨዋታዎች ብቻ ነው። ከዛ ውጭ የቀሩትን 5 ጨዋታዎች በአቻ ነው ቡድኖቹ ያጠናቀቁት። ዩናይትድ ከነኛ 24 ጨዋታዎች ውስጥ 50 ጎሎችን ማስቆጠር ሲችል፣ እንዲሁ በርንመዞች 29 ጎሎችን ከመረብ አሳርፈዋል። ኦፍኮርስ በርንመዝ ከባድ ቡድን ነው በሜዳው በተለይ እናውቃለን። የትኛውም የእንግሊዝ ፕሪሚየር ሊግ በተለይ የምሽት ጨዋታዎች ሲደረጉ ድባቡ ትንሽ ለየት ይላል እና ዛሬም ለዩናይትድ ቀላል ተፎካካሪ ይሆናሉ ተብሎ አይጠበቅም። ግን
በኤኒ ሚንስ ቤተሰቦች ያው በየትኛውም ዋጋ ዩናይትድ 3 ነጥብ ይዞ ከዛሬው ጨዋታ መውጣት መቻል ይኖርበታል የሚለው ሁላችንንም የሚያስማማ ነው። ከጨዋታው በፊት ጋዜጣዊ መግለጫዎች ተሰጥተዋል። ዛሬ ብዙ የምላችሁ ነገር የለኝም ስለዚህ ጨዋታ። ትላንት ዜናዬ ላይ አድርሻችኋለሁ የትኞቹ ተጫዋቾች ጉዳት ላይ እንደሆኑ። ራውላ ግን አንድ የተናገረው ነገር አለ። የዩናይትድ ቀጣይ ማኔጀር ይሆናል ተብሎ የሚነገርለት አሰልጣኝ ነው በርንማውዙ። ምን ብሎ ተናገረ? ባለፉት ወራት ወይም አዲስ ዓመት ከገባ በኋላ በተለይ ማይክል ካሪክ ዩናይትድን ከያዘ በኋላ ማንቸስተር ዩናይትድ የፕሪሚየር ሊጉ ምርጡ ቡድን ነው ሲል ነው ራዮላ ዩናይትድን ያደነቀው። በሊጉ ካሉ ቲሞች ዘ ቤስት ቲም ኢዝ ማንቸስተር ዩናይትድ ሲል በባለፉት ወራት የዩናይትድ ውጤቶቹ መሰረት ዩናይትድ ምርጡ ቲም እንደሆነ ነው የመሰከረው ማለት ነው። እና የዩናይትድ ዶሚኔሽን በሁለቱ ክለቦች የእርስ በርስ ግንኙነት እየተጠበቀ ነው። ዛሬም ይሄን ዶሚኔሽን ዩናይትድ አስጠብቆ 3 ነጥብ ይዞ ከጨዋታው ይወጣል የሚል ተስፋ በበርካታ የእግር ኳስ ቤተሰቦች ዘንድ አለ። ዩናይትድ የተሻለ የአሸናፊነት ግምት ተሰጥቶታል። ጨዋታው ግን ቀላል ጨዋታ አይሆንም የሚለው እንግዲህ ከዛሬው ጨዋታ በፊት የምናወራቸው ያዝንላችሁ ነገር ነው። አብዛኞቹ ነገሮች ትላንት ስላወራናቸው ማለት ነው። ከጉዳት ጋር በተያያዘ እንደው ፈጠን ብዬ ለመናገር የማይሰለፉ ተጫዋቾቻችን አሉ። በጣም ወሳኝ የሆኑ ተጫዋቾቻችን ለምሳሌ ማርቲኔዝ አይገባም፣ ማዝራዊም እንዲሁ እርግጠኛ አይደለሁም። ኢል ነው የተባለው ልጁ። እነዚህ ሁለት ተጫዋቾች የሉም። ስለዚህ የዩናይትድ ዲፌንስ የባለፈውን አሰላለፍ ይዞ እንደሚገባ ነው ማይክል ካሪክ የሚጠበቀው። ዮሮን እና ማጉዌርን በሴንተር ባክ ቦታነት ያጣምራል ተብሎ ይጠበቃል። ከእንደገና ሼሽኮንም ከቤንች እንደሚያስነሳው ነው ብዙ ግምቶች እየተሰጡ ያሉት። ብዙ ጊዜ ከቤንች ሲነሳ ነው ተጫዋቹ ውጤታማ እየሆነ ያለው። ተጫዋቹ ቋሚ ሆኖ ሲሰለፍ እንደ ቤንች ተነስቶ ሲገባ እንዲሁ በኩል እያገለገለ አይደለም። ስለዚህ ቤንች ሆኖ መነሳቱ ለሱ የተመቸው ይመስለኛል። አማድንም እንደዚሁ ኮምፕሮማይዝ ለማድረግ እና በዩናይትድ ቋሚ አሰላለፍ ውስጥ እንዲገባ ለማድረግ ግዴታ ሼሽኮን ማስቀመጥ ይኖርብናል እና በዚህ ምክንያት ቤንጃሚን ሼሽኮ ከቤንች ተነስቶ ለዩናይትድ ውጤት በአማር የሆነ ነገር ይሰራል ተብሎ ይጠበቃል። ብቻ ከባለፈው የቡድን አሰላለፍ የተለየ አሰላለፍ ይዞ እንደማይገባና ያንን ይዞ እንደሚገባ ነው ካሬክ ከዛሬው ጨዋታ የምንረዳው ማለት ነው እና ለቡድናችን እንግዲህ ቤተሰቦቻችን መልካም እድል እንዲሆን ነው የምንመኘው። በጨዋታው ዙሪያ ያላችሁን ሀሳብ፣ አስተያየት እንደዚሁም ግምቶች ሊሆን ይችላል። ያው ጨዋታው ከመጀመሩ በፊት ወይ ጨዋታውን እያያችሁ ከሆነ የምትሰሙን ሀሳብ አስተያየቶቻችሁን ወይም ከውጤቱ በኋላ ከሆነ እዚህ ያላችሁት የተሰማችሁን ስለ ቡድናችን አስተያየት እንድሰጡ ጋብዛለሁ። ነገ ስንመለስ ስለ ጨዋታው ግን በርከት ያሉ አዳዲስ የቡድናችንን ጉዳዮች የጨዋታውን ትዝብቶቻችንን በሰላምና በድል የምናወራበት እንዲሆን ነው በግል የምመኘው። ምክንያቱም ዩናይትድ ነጥብ ጥሎ መገናኘት ስለማንፈልግ ማለት ነው። ዩናይትድ እድል ያደርጋል፣ እኛም ነገ 3 ነጥቡን ይዘን ስለ ጨዋታው እንደምናወራ ባለሙሉ ተስፋ ነን። ይሄን ይመስላል እንግዲህ ከዛሬው ጨዋታ በፊት ያለኝ ነገር ቤተሰቦች። አሁን በቀጥታ የምናልፈው ወደ ተለያዩ በርካታ መረጃዎች አሉን ክለቡን የተመለከቱ ወደ እነኛ ጉዳዮች ነው። አሁንም አብራችሁን ቆዩ። ዛሬ ብዙ የምናነሳቸው ጉዳዮች አሉ። ትላንትና በተለያዩ ዝውውሮች ጉዳይ የተወሩ ጉዳዮችን ነው ዛሬ የምናነሳው እና እነኛን ጉዳዮች ለማጥራት እንሞክራለን። ብዙ በማህበራዊ ድረገጽ ላይ ብዙ ነገር እንደተመለከታችሁ ተስፋ አደርጋለሁ። በተለይ አንዳንድ ተጫዋቾችን ዝውውር በተመለከተ የምናምናቸው የዜና ምንጮች ሊሆን ይችላል ወይ ግለሰቦች፣ ጋዜጠኞች ሊሆን ይችላል ምላሽ ሰጥተውባቸዋል እና በመለሷቸው እያንዳንዱ ጉዳይ ላይ የሚታመኑትን ብቻ እንዲሁ እየመረጥኩ ተጨባጭ የሆነ እውነተኛ መረጃን እንድትይዙ ለማድረግ ጥረት አደርጋለሁ። ለትላንት ወሬዎች ምላሽ የሚሆኗችሁን መረጃዎች ነው ማለት ነው ዛሬ ይዤላችሁ የተገኘሁት። ግን ወደ እነሱ እንዲሁ ከማለፋችን በፊት ዩናይትድ በዝውውር መስኮቱ ላይ በጣም ከፍተኛ ጥንቃቄ አድርጎ ያለፈው ክረምት የዝውውር መስኮት የፈጸሟቸውን ትልልቅ እና በጣም ውጤታማ የሆኑ ዝውውሮችን ለመድገም ነው ከወዲሁ ቡድኑ ጥረት እያደረገ የሚገኘው ማለት ነው እና ቡድኑን ቢያንስ እንደው ቀጣይ ሲዝን የዋንጫ ተፎካካሪ ባያደርገው ዩናይትድ በቀጣዮቹ ዓመታት ላይ የፕሪሚየር ሊጉ የዋንጫ ባለቤት ለማድረግ ጠንክሮ እየሰራ ነው የሚገኘው። አይ ቲንክ ጥሩ ትራክ ላይ ያሉ ይመስለኛል። ላለፈውን ክረምት የዝውውር እንቅስቃሴ አማካይ ክፍሉ ላይ ከደገሙት በተለይ ደግሞ ዩናይትድ የአውሮፓ ቻምፒዮንስ ሊግን ካረጋገጠ ብዙ ባጀቶች ይኖሩታል እና
በእነኚህ ባጀቶች አሁን ይበልጥ ቲሙን ማጠናከር እንደሚችል ዩናይትድ እየተሰማኝ ነው ያለው ቤተሰቦች እና የሊጉን ዋንጫ ለማንሳት ተፎካካሪ ለመሆን ብዙ ዓመት የሚፈጅብን አይመስለኝም። አይ ቲንክ 1-2 ዓመት በቂ ይመስለኛል በደንብ ተፎካካሪ ለመሆን። ኢቨን ዘንድሮም ራሱ እድሎች ነበሩ። አንዳንድ ግን ያመከንናቸው በጣም የሚያሳዝኑ ጨዋታዎች ነበሩ። በተለይ በአሞሪም ስር እኔ ብዙ ጊዜ ሳነሳው ብዙ ጊዜ ስቆጭባቸው የነበሩ ጨዋታዎች አሉ። ደጋግሜ ነው ይሄን የተናገርኩት። 5-6 ጨዋታዎች ይሆናሉ። ዩናይትድ 3 ነጥብ ማግኘት እየቻለ እንደ ቲም ካሳየነው ፐርፎርማንስ አንፃር ያን 3 ነጥብ ግን በአንዳንድ ስህተቶች በአሰልጣኝ ስህተት ሊሆን ይችላል ምናምን ብቻ አጣናቸው። በጣም የሚያስቆጩ አይነት ጨዋታዎች ነበሩ። በእግር ኳስ ኦፍኮርስ ይሄ ወደኋላ መለስ ብሎ ያለፈውን ጨዋታ እያሰቡ እንደዚህ ከንፈር መንከስ ምናምን ነገር በእግር ኳስ አይሰራም። ኦፍኮርስ በ90 ደቂቃ የምታመጣው ውጤት ነው አሁን ላለህበት ደረጃ የሚወስነው ማለት ነው። ግን እነኝህን ጨዋታዎች እርግጠኛ ነኝ ካሪክ ያኔ የዩናይትድ አሰልጣኝ ቢሆን ኖሮ እና የቲሙ ስፕሪት ጥሩ ቢሆን ኖሮ ዩናይትድ ነጥብ የሚያገኝባቸው ነበሩ። እነኚህ ያን ጨዋታዎች ለምሳሌ ልክ የኤቨርተን በሜዳችን አቻ ሚን የተሸነፍነው በቀይ ካርድ እንዲወጡ ማለት ነው ከነሱ ብዙ ጨዋታዎች አሉ። የበርንማውዝን አቻ የወጣንበት ጨዋታ አለ። የቶተንሃም አቻ የወጣንበት ጨዋታ አለ። ከፉልሃም ጋር አቻ የወጣንበት ጨዋታ አለ። ዌስትሃም ዩናይትድ ጋር እንደዚሁ እና ማይጣል ነጥቦችን ይጣሉ። ቲሙ ጠንካራ ቲሞችን ሲገጥም እና እንደው ነጥብ ሊጥል ይችላል ብላችሁ የምትጠብቁትን ጨዋታ ካሸነፈ ዩናይትድ ጥንካሬ አለው ማለት ነው። ምክንያቱም ትናንሽ ቲሞች ነው የሚያስጥሉት። ያ ደግሞ ከአእምሮ ዝግጁነት ጋር ይያዛል ማለት ነው። ቲምን አሳንሶ እንደ ማየት ሊሆን ይችላል፣ ማቅለል ሌሎች ቲሞችን። ጠንካራ የሆነ ቲም ሲመጣ ግን ክለቡ እጅ አይሰጥም፣ ያሸንፋል። በደንብ አድርጎ ነው የሚያሸንፈው። ይህን ነገር አሳይቶናል እና ውጤት የተሻለ ይዞ የሚወጣው ከትልልቅ ከጥሩ ቲሞች ጋር ነው እና እነኛ ጨዋታዎች ላይ ውጤት አግኝተን ቢሆን ኖሮ ይሄኔ ዩናይትድ አሁን ከአርሰናል ጋር ያለን የነጥብ ልዩነት ይሄ 10 ምናምን የሆነው ጋፕ በዚህ ያህል አይሰፋም ነበር። በጣም የጠበበ ልዩነት ነበር የሚኖረን። ከሲቲም ቢሆን የተሻለ ደረጃ ይዘን ሁለተኛ ደረጃ ይዘን የምንቀመጥ ነበር። ከአርሰናልም ጋር ለመፎካከር አናንስም ነበር። ቲሙ ከተስተካከለ ስፕሪታችን እንደዚሁ ከፍ ካለ ታዲያ ዩናይትድ ቀጣይ ጥቂት ፈራሚዎችን ብቻ ነው መጨመር የሚጠበቅበት። ኦፍኮርስ የካሳሜሮ ሜል ትልቅ ክፍተት ነው ያን ይፈጥራል። ያን መድፈን በራሱ ትልቅ ስራ ነው አውቃለሁ። ግን ዩናይትድ አሁን ትልቅ የዝውውር ባጀቱን አማካይ ክፍሉ ላይ መድቦ 2 ወይ 3 አማካዮችን ለማምጣት እየተንቀሳቀሰ ነው። የአጥቂም ተጫዋች ይመጣል ተብሎ ይጠበቃል። ተከላካይም ይመጣል ተብሎ ይጠበቃል። ቲሙ በቃ እንደዚያ ክረምት ኳሊቲ የሆኑ 1-5 ተጫዋቾችን ካስፈረመ አትጠራጠሩ። በተለይ አማካይ ክፍሉን በደንብ አድርጎ ዩናይትድ ኮንትሮል የሚያደርጉ ልጆችን የሚያመጣ ከሆነ ሙሉ 90 ደቂቃ በኢንቴንሲቲ በስታሚና የሚጫወቱ ልጆች ካሉት ዩናይትድ በማጥቃት የሚቸገር ቲም አይደለም፣ በክሬቲቪቲ የሚቸገር ቲም አይደለም። እድሜ ለብሩኖ ፈርናንዴስ። እሱ ካለ ዩናይትድ የጎል ማሽን ነው። እነኛን ጎሎች የሚጠቀሙለት ተጫዋቾች አሉት። በደንብ አድርጎ ቲሞችን መቅጣትና ማሸነፍ የሚችል ቡድን መስራት እንችላለን ማለት ነው እና ጋርናቾ 6 ጎል 2 አሲስት በ36 ጨዋታ ያስቆጠረ ልጅ ነው። ይህን ተጫዋች አሰናብተን ነው እንግዲህ ማችን በማቲያስ ኩኛ የተካ ነው። አትርሱ። ሆይላንድ 4 ጎል አስቆጥሮ ምንም አይነት አሲስት ሳያደርግ በ32 ጨዋታ ነው ከዩናይትድ የለቀቀው። ይህን ተጫዋች የተካ ነው በማን ነው? በቤንጃሚን ሼሽኮ ነው። ሼሽኮ እስካሁን ሙሉ ጨዋታ 32 አላደረገም። እዚህ ጋር 9 ጎሎችን አስቆጠረ፣ 1 አሲስት አደረገ በ25 ጨዋታዎች ማለት ነው። ጋርናቾ 6 ጎል 2 አሲስት እና 36 ጨዋታዎችን አድርጎ ብያቸዋለሁ። ማቲያስ ኩኛ ግን 7 ጎሎችን አስቆጥሮ ይሄ እንኳን ከጋርናቾ ብዙ አይበልጥም፣ ግን 2 አሲስት አለው። ግን የጨዋታው ቁጥር 27 ነው ማለት ነው። በሜዳ ላይ ተጽዕኖ ደግሞ ፍጹም የሚገናኙ በባህሪም የሚገናኙ ተጫዋቾች አይደሉም ጋርናቾ እና ማቲያስ ኩኛ። የሆይላንድንና የሼሽኮንም ንጽጽር እንዲሁ ተመልክታችኋል። በጣም ትልቅ ዲፍረንስ ነው ያላቸው። ራሽፎርድ በበኩሉ 4 ጎል አስቆጥሮ 1 አሲስት አድርጎ ነው በ15 ጨዋታዎች ከዩናይትድ እንዲሁ የለቀቀው ማለት ነው። ከዛ ብሪያን ምቡሞ ጋር ብናነጻጽረው እንኳን 9 ጎል አስቆጥሮ ብሪያን ምቡሞ 3 አሲስት አድርጓል በ25 ያህል ጨዋታዎች ማለት ነው። እና እነኚህን የመሳሰሉ ተጫዋቾችን ነው መተካት የቻለው ማለት ነው። የአንቶኔን ጉዳይ አለከ። ይህን ልጅ ማንሳት እንችላለን። 0 አሲስት 0 ጎል አስቆጥሮ ነው በ8 ጨዋታዎች ላይ ዩናይትድን የለቀቀው ማለት ነው። እና
ይሄ ትልቅ አፕግሬድ አሁን ወዴት መሸጋገር አለበት? ወደ አማካይ ክፍል ማጠናከር ማለት ነው እና ቤንጃሚን ሼሽኮ የፒኤፍኤው የወሩ ምርጥ ተጫዋች ሽልማትን ማሸነፍ እየቻለ ነው። ይሄ ተጫዋች ምን ያህል አስደናቂ የሆነ ዩናይትድ ምናልባትም ከረዥም ዓመታት በኋላ እውነተኛ የሆነ የ9 ቁጥር አጥቂ ተጫዋች አግኝቷል ተብሎ ያ እንዲወራ ያደረገበትን ፐርፎርማንስ ያሳየ ነው። ግን ደግሞ እድሜው ገና መሆኑን ልብ በሉ ቤተሰቦቻችን። ይሄ ተጫዋች በፕሪሚየር ሊጉ ገና አሁን ነው የሊጉን ኢንቴንሲቲ በመላመድ ላይ የሚገኘው። የዛሬ 1 ዓመት ወይ የዛሬ 2 ዓመት ቤንጃሚን ሼሽኮ የሊጉ ከፍተኛ ጎል አስቆጣሪ ሆኖ ሊያጠናቅቅ የሚችልበት እድል በጣም ሰፊ ነው። የሚያስገርመውን ስታት ልንገራችሁ። 2026 ከገባ ጀምሮ 9 የፕሪሚየር ሊግ ከ9 የፕሪሚየር ሊግ ጨዋታዎች እንደዚሁ ተጫዋቹ 7 ጎሎችን ማስቆጠር ችሏል። ሼሽኮ 2026 አዲሱ የፈረንጆች ዓመት ከገባ ጊዜ ጀምሮ ማለት ነው። ሃላንድ ይህን ያህል ጎል እንዲሁ ማስቆጠር አልቻለም። ከሃላንድ በላይ ነው ማለት ነው ጎል ማስቆጠር እየቻለው። ሼሽኮ አዲሱ ዓመት ከገባ በኋላ ከፍተኛ ጎሎችን ያስቆጠረ የሊጉ ተጫዋች ነው ማለት ነው። በ9 ጨዋታ 7 ጎሎችን ማስቆጠር ችሏል። ስለዚህ ከአዲሱ ዓመት ወደዚህ ካየን ሞር የተላመደውን ቤንጃሚን ሼሽኮን ነው ያገኘ ነው። በተቃራኒው ደግሞ ሲቲ ቤት ውስጥ በጣም የተዳከመውን ሃላንድን ያገኘ ነው ማለት ነው እና የሚሻሻልበት ከዚህ በላይ ጎሎችን የሚያስቆጥርበት እድል በጣም በጣም ሰፊ ነው ማለት ነው ቤንጃሚን ሼሽኮ እና ሌሎቹንም ስለ ሌሎቹም ፈራሚዎች እንዲሁ ነግሬያቸዋለሁ። 3ቱ ፈራሚዎች ብቻ ሼሽኮ፣ ብሪያን ምቦሞ እና እንዲሁ ማቲያስ ኩኛ በድምሩ 31 ጎል እና አሲስት ላይ ተሳትፎ ያደረጉ ናቸው። 25 ጎሎችን አስቆጥረው እንዲሁም 6 ኳሶችን አሲስት ማድረግ የቻሉ የክረምቱ ምርጥ ፈራሚዎቻችን ዩናይትድን ወደ አውሮፓ ሻምፒዮንስ ሊግ መድረክ ለመመለስ ትልቁን አስተዋጽኦ እየተወጡና በመወጣት ላይ ያሉ ድንቅ ፈራሚዎቻችን ናቸው። ይህንን ፊርማ ነው ዩናይትድ ቀጣይ ክረምት ላይ ለመድገም እየሰራ ያለው። ሼሽኮ የዩናይትድ ጎል ማሽን ሆኗል። ብሪያን ምቦሞ ኮንሲስተንት የሆነ ጎል የማስቆጠር ሪከርድ ያለው ተጫዋች ሆኗል። በጣም የሚታትር የሚለፋ ልጅ ነው። ኦፍኮርስ ባለፉት ጥቂት ሳምንታት ትንሽ ቢቀንስም ማቲያስ ኩኛ ደግሞ ታክቲካል ፍሌክሲቢሊቲ የሚያመጣ ጥሩ ክህሎት ያለው ዩናይትድ በሚፈልገው ሰዓት ጎል እያስቆጠረ 3 ነጥብ ይዞ እንዲወጣ ቡድኑ በማድረግ ላይ ያለ ምርጥ ፈራሚ ነው ብዬ ማለት እችላለሁ። ስለዚህ ክረምት ላይ ማንቸስተር ዩናይትድ ዝግጁ ናቸው ተብሎ ተገልጿል። የተወሰኑ ተጫዋቾችን ከክለቡ ለመልቀቅ ነው የተባለው። ኮንትራታቸው የሚያልቁና ከክለቡ የሚለቁ እንዲሁም አሁን ለሌሎች ክለቦች በውሰት ተሰጥተው በዛው ተሽጠው የሚቀሩ ተጫዋቾች እንዳሉ ይታወቃል። ከነሱ ውጭ ማኑኤል ኡጋርቴን እንደዚሁም ሜሰን ማውንትና ጆሹዋ ዘርክዚን ለመልቀቅ ክለቡ በገበያ ላይ ያቀርባቸዋል ተጫዋቾቹን ተብሎ ተገልጿል። ከዛ ውጭ ታይለር ማሌሽያ ኮንትራቱ ያበቃል። ካሳሜሩም እንዲሁ ኮንትራቱ ስለሚጠናቀቅ ከማንቸስተር ዩናይትድ በይፋ ክለቡን የሚለቁ ተጫዋቾች ስለመሆናቸው ነው ዘሰን ጋዜጣ እንዲሁ የገለጸው። ስለዚህ ከኡጋርቴ፣ ሜሰን ማውንት እና ከዘርክዚ ዩናይትድ ከሽያጫቸው ጥሩ ገንዘብ ለማግኘት እና ቡድኑን በቀጣይ ለመገንባት ጥረት ያደርጋል ብሎ ነው የዩናይትድን ቀጣይ የዝውውር ስትራቴጂ ዘሰን ጋዜጣ የነገረ። ወደ ዝውውር ዜናዎቻችን እንድለፍ። ቅድም አጠራላችኋለሁ ያልኳቸውን መረጃዎች ነው አሁን የማደርሳችሁ እና ትላንት ያው ዜናውን በደንብ ሽፋን አልሰጠሁትም። ኦፍኮርስ አድርሻቸዋለሁ። ይሄ ያደረስኳችሁ መረጃ የተገኘው ከሮይተርስ ነው ብያችሁ። በሮይተር ውስጥ ሲጽፍ የነበረ ደግሞ አንድ ታዋቂ ጋዜጠኛ አለ እና ይሄ ጋዜጠኛ ብሩኖ ጊማሬሽ ወደ ኒውካስል ዩናይትድ ከመዛወሩ በፊት ዝውውሩን እንዳለቀ ኦልሞስት ያለቀ ዝውውር እንደሆነ የተናገረ ጸሐፊ ነው እና ሮይተርስ ብዙ ጊዜ ያው በፖለቲካ በምናምን ስለምናውቀው እና ፖለቲካ ላይ ተሰሚ ስለሆኑ ስፖርቱ ላይ ብዙ ተደማጭ አይደሉም። ይሄ ጋዜጠኛ ግን አልሳተም። ያኔ ሲዛወር ከኒውካስል ወደ ኒውካስል ሲዛወር ከሊዮን ማለት ነው እና ይሄው ጋዜጠኛ መልሶ ነው አሁን አድቫንስድ የሆነ ቶክ ውስጥ ናቸው ዩናይትድ እና ተጫዋቹ እንዲሁም ክለቦቹ ለዝውውር ተቃርበዋል የሚል አይነት ሪፖርት ነው ይዞ የወጣው እና ይህን ጋዜጠኛ ኢግኖር ማድረግ አለማመን እንግዲህ ትልቅ ችግር ነው የሚሆነው። ላታምኑት አትችሉም። ከዛ በኋላ ብዙ ማስተባበያዎች ተሰሙ፣ ብዙ ነገሮች ተሰሙ።
የተለያዩ ጋዜጦችም የራሳቸውን ያላቸውን ሀሳብ በዚህ ጉዳይ ላይ አስተያየት ሰጡ እና ምን አሉ ታዲያ በዚህ ዝውውር ወሬ የሚለውን ነው ማለት ነው አሁን ምላሽ የምሰጣችሁ። ከጊማሬሽ በፊት ግን የካርሎስ ባሌባን ጉዳይ እንዲሁ ማንሳት ይኖርብኛል። ቤን ጃኮብስ እንዲህ ስላለ ነው። ባሌባ የማንቸስተር ዩናይትድ አሁን ቁጥር አንድ የአማካይ ስፍራ ኢላማ አይደለም ብሎናል። ኤሌት አንደርሰን የዩናይትዶች ተቀዳሚ የዝውውር ኢላማ ነው ሲልም እንዲሁ አከለ እና በማንቸስተር ዩናይትድ ቤት የሚፈለገው አማካይ ክፍል ላይ ኬሚስትሪ ነው ብሏል። ብራይተኖች ተጫዋቹን ለመሸጥ እስካሁን ድረስ የለጠፉበትን ገንዘብ የመቀነስ ፍላጎት አላሳየውም ነው የሚለው ቤን ጃኮብስ። ስለዚህ ካርሎስ ባሌባ በዚህ ያህል ዋጋ ይሸጣል ብለው ምንም አይነት የገንዘብ ተመንም አላወጡም ብራይተኖች። እንደሚወራው ተጫዋቹ የሚሸጥበት ዋጋ ከባለፈው ቀንሷል በግማሽ ተብሎ የሚነገረው ነገር ሐሰት ነው። ምንም አይነት ፕራይስ አላወጡም። ተጫዋቹ እስካሁን ድረስ ከብራይተን የሚለቅ ከሆነ ባለፈው ክረምት ለዩናይትድ ሲጠይቅ እንደፈለጉት አይነት ገንዘብ ነው አሁንም የሚፈልጉት እንጂ በዚህ ተጫዋች ዙሪያ ያላቸው አቋም አሁንም ቢሆን አልተቀየረም የሚል ሀሳብ ቤን ጃኮብስ በዚህ ተጫዋች ዙሪያ ተናገረ ማለት ነው። ሌላኛውን ደግሞ ጋዜጠኛ የተናገረው ልንገራችሁ። ሳሚ ሞክቤል ተብሎ ይጠራል። የቢቢሲ ጋዜጠኛ ነው። እንግዲህ ከሚታመኑ ጋዜጠኞች መካከል አንዱ ነው ሞክቤል። ምን አለ እሱ አንድ በክለቡ ከክለቡ ውስጥ በጣም ቅርብ የሆነ ሰው እንደነገረኝ ከሆነ ነው ያለው። እንግዲህ ምንጩን ነው ያለው። ማንቸስተር ዩናይትዶች ስለ ካርሎስ ባሌባ ባለፈው ወር ላይ ቴንታቲቭ የሆነ ኢንኳይሪ አድርገዋል፣ አናግሯል። በተጫዋቹ ሁኔታ ላይ እንዴት ነው ብራይተኖች ያላቸው ሀሳብ ምንድን ነው? ተጫዋቹ አሁንም ወደ ዩናይትድ መዛወር ይችላሉ? ፖሲቢሊቲው ምን ይመስላሉ? የሚለውን ነገር የዩናይትድ ሰዎች መረጃ ሰብስበዋል እና አሁንም ቢሆን ተጫዋቹን ይፈልጉታል የሚል መረጃ ደግሞ ማክብል ይዞ ወጣ ማለት ነው። ይሄ የቢቢሲ ጋዜጠኛ ነው፣ ያ የቶክ ስፖርት። ሁለቱም እንግዲህ የሚታመኑ ጋዜጠኞች ናቸው። በዚህ መልኩ ስለ ካርሎስ ባሌባ ተናግረዋል ማለት ነው። ይሄ ምላሽ ከሆናችሁ በሚል ነው ባሌባን በተመለከተ መረጃ ለምትፈልጉ ቤተሰቦቼ ለማጥራት ያህል በቅድሚያ ያደረስኳችሁ። አሁን ወደ ብሩኖ ጊማሬሽ ጉዳይ እንመለስ እና ጊማሬሽ 80 ሚሊዮን ዩሮ ሂሳብ ብቻ በዩናይትድ ከተከፈለበት ዩናይትድን መቀላቀል ይችላል የሚል ሪፖርት ሮይተርስ አወጣ። ይህን ዜና ብዙዎች የተቀባበሉት፣ ብዙ መነጋገሪያ ሆነ። ከዛ በኋላ ምን ተፈጠረ? የሚታመኑ የዜና ምንጮች እነ ፋብሪሶ ሮማኖን ጨምሮ እነ ቤን ጃኮብስ ጨምሮ ይሄ ነገር እውነት ነው ወይ በሚል በተለያዩ የዩቲዩብ ቻናሎች ላይ ተጋበዙ፣ ምላሽ ሰጡበት። ፋብሪዞ ሮማኖ አሁን ይህን ዜና ከመስራቴ በፊት ነው እንደው ከሰዓታት በፊት ምላሽ የሰጠበት በዩቲዩብ ቻናሉ ላይ ማለት ነው። እና እነኚህ የሚታመኑ ጋዜጠኞች ምን አሉን በጊማሬሽ የዝውውር ወሬ የሚለው ዙሪያ ምላሽ ልስጣችሁ። ኢኤስፒኤን ብራዚል በቅድሚያ ግን ምን አለ? የጊማሬሽ ማንቸስተር ዩናይትድ ዝውውር እውን ሊሆን የሚችለው ዩናይትዶች 75 እና እንዲሁም 80 ሚሊዮን ዩሮ ለተዘውውሩ ለማውጣት ፈቃደኛ የሚሆኑ ከሆነ ብቻ ነው በሚል ከወደ ብራዚል ኢኤስፒኤን ይሄን ዜና ዛሬ ጨምሮልናል። ቤን ጃኮብስ ምን አለ ስለዚህ ጉዳይ? እውነት ነው አለ። ማንቸስተር ዩናይትዶች በብሩኖ ጊማሬሽ ዝውውር ላይ ፍላጎት አላቸው። እንደውም አለ ቤን ጃኮብስ፣ እንደውም ይሄን ዝውውር ድራይቭ እያደረገ የሚገኘው እየመራ የሚገኘው እና በደንብ እየገፋ ያለው ጄሰን ዊልኮክስ ነው ብሎ ማን ከዝውውሩ ጀርባር እንዳለ ይህን ዝውውር ወደ ማንቸስተር ዩናይትድ እውን ለማድረግ ማን በኃላፊነት እየመራው እንዳለ ዝውውሩ ማን እንደሆነ ሰውየውን እንዲሁ ተናግሯል ማለት ነው። እና ንግግሮች አሉ። እውነት ነው፣ ትክክል ነው። በተጫዋቹ ተወካዮች እና በማንቸስተር ዩናይትድ ሰዎች መካከል ንግግሮች አሉ ነው ያለው። ክለብ ከክለብ አላለም ቤን ጃኮብስ። ነገር ግን አለ ደግሞ ነገር ግን ምንም አይነት ንግግር ከኒውካስል ዩናይትድ ጋር አልተጀመረም። ከተጫዋቹ ወኪሎች ጋር ከተጫዋቹ ወገኖች ጋር ብዙ ነገሮች ግንኙነቶች አሉ። ስምምነትም ሊኖር ይችላል። ፈቃደኝነትም አለ ነው የተባለው። ጊማሬሽ ወደ ዩናይትድ የመምጣት ፍላጎት አለው። በኒውካስል በኩል ግን ምንም አይነት የተከፈተ ንግግር የለም። ዋናው ትልቁ ፓርቲ ያለው ደግሞ ከኒውካስል ዩናይትድ ጋር የሚደረግ ስምምነት ነው ማለት ነው። እና አድቫንስድ የሚለው አለ የሮይተርሱን ጋዜጠኛ እዚህ ጋር አነጋገር ለመጥቀስ የላቀ ንግግር ተብሎ የተቀመጠው እኛ የምንረዳበት መንገድ ነው ብሎ ነው ያለው። ምናልባት ዩናይትዶች እና ተጫዋቹ ወኪሎች ምናምን እርስ በርስ በጣም አሁን በዝውውሩ ጉዳይ ላይ ይሄ ወደ መስማማት አይነት ስለሄዱ እና የጋራ ስምምነት ስላላቸው ኦልሞስት እሱ በዛ ምክንያት ነው አድቫንስድ የሚለውን ቃል ላይ የተጠቀመው
እና የላቀ ድርድር ብሎ የገለጸው እንጂ በኒውካስል ወገን ግን እስካሁን ድረስ የተደረገ ዝውውሩን ወደፊት ለማስቀጠል የተደረገ ነገር የለም፣ ጠንከር ያለ ነገር የለም የሚል መረጃ በዚህ ተጫዋች ዝውውር ጉዳይ ላይ በዚህ መልኩ ምላሽ ሰጠበት ማለት ነው። ቤን ጃኮብስ ግን እዚህ ጋር አንድ ነገር ደግሞ አስቀምጥ። አሁን በኒውካስል ዩናይትድ ቤት ትልቅ የሆነ ቴንሽን አለ አለ። በተለይ አማካዮቻቸውን በተመለከተ በጣም ከፍተኛ የሆነ ቴንሽን ነው ያለው። ሁለት ትልልቅ አማካዮች አሏቸው። ቶናሊ አለ ታውቃላችሁ፣ አንዱ እሱ ነው። ሁለተኛው ብሩኖ ጉማሬሽ አለ። ሁለቱም ባለፈው ጃንዋሪ ጀምሮ ክለቡን ይለቃሉ ተብሎ ሲወራባቸው የነበሩ አማካዮች ናቸው። ለምሳሌ አሁን ልብ በሉ ባለፈው ጃንዋሪ ላይ ራሱ ቶናሊ ወደ አርሰናል ይሄዳል የሚል ከፍተኛ የሆነ የዝውውር ወሬ ነበር። አይ ቲንክ ቶናሊም ቢሆን ኒውካስል ዩናይትድን ለመልቀቅ ባለፈው ጥር ላይ ዝግጁ ነበር። ተጫዋቹ ወደ አርሰናል ለመሄድ ተስማምቶ ፈቃደኛም እንዲሁ ነበር። ግን ምን ተፈጠረ? ኒውካስሎች ይሄ ዝውውር ለመፈጸም እና ተጫዋቹን ወደ አርሰናል ለመልቀቅ ፈቃደኛ አልሆኑም። ስለዚህ ቶናሊ በኒውካስል ቤት እንዲቆይ ሆነ ማለት ነው። አሁን እሱ ጥር ላይ ይወጣል ተብሎ ሲጠበቅ የነበረ ልጅ በኒውካስል ቤት ሲቆይ ክረምት ላይ ደግሞ ለቃለሁ ብሎ አስበው የነበረው ብሩኖ ጊማሬሽ ደግሞ የክረምት መውጣቱ ነገር ጥያቄ ምልክት ውስጥ ገባ ማለት ነው። ለምን ብትሉ ኒውካስሎች አት ሴም ዊንዶ በተመሳሳይ ዝውውር መስኮት ላይ ሁለት ምርጥ አማካዮቻቸውን የመልቀቅ ዕድላቸው በጣም ጠባብ ነው። ቶታሊ ኦፍኮርስ ይለቃሉ እነኚህ ተጫዋቾች ተብሎ በእርግጠኝነት ማውራት በእነኚህ ሁለት አማካዮች ዙሪያ አይቻልም። ምክንያቱም ሁለቱንም ተጫዋቾች ኒውካስል ዩናይትዶች በአንድ ዝውውር መስኮት ማጣት አይፈልጉም ማለት ነው። ስለዚህ ምንድን ነው የሚለን እዚህ ጋር ቤን ጃኮብስ በሁለቱ ተጫዋቾች ወኪሎች፣ ኤጀንቶች መካከል ያለ ከክለቡ ለመውጣት የሚደረግ ጥረት ይሄ ሚዲያ ስራ መረጃዎችን ለሚዲያዎች ሌክ የማድረግ በተለይ በቶናሊ ዝውውር ጉዳይ የዩናይትድ ወይ ሌሎች ክለቦች ዝውውር ጉዳይ ከወደ ጣሊያን ነው ብዙ ዜና ምንጮች የሚመጡት። እንደዚሁ በብሩኖ ጊማሬሽ ዝውውሮች ጉዳይ ላይ እንደዚሁ እንደሰማነው ከሮይተርስ እንዲሁ ከኤስፔን ብራዚል የመሳሰሉ ሚዲያዎች መረጃዎች እየወጡ ነው የሚገኙት። ይሄ ወኪሎቻቸው ትልቁን ስራ እየሰሩ እንደሆነ ከጀርባ ያመላክታል። ወኪሎቻቸው ኒውካስል ላይ ተጽዕኖ ጫና በማሳደር ቀድሞ ለመውጣት ከኒውካስል ዩናይትድ በተለይ ደግሞ ክለቡ አሁን ከአውሮፓ መድረክ በጣም የራቀ ይመስላል። በቀጣይ ሲዝን ለአውሮፓ መድረክ የመሳተፍ ዕድሉ በጣም ጠባብ ነው። ኒውካስል በባርሴሎና እንደዛ በአሳፋሪ በሆነ መልኩ በአውሮፓ ሻምፒዮንስ ሊግ ተሸንፎ ከተሰናበተ በኋላ ደግሞ እና በቀጣይ ሲዝንም በአውሮፓ መድረክ የማይሳተፍ ከሆነ ደግሞ የቶናሊና የብሩኖ ጊማሬሽ የኒውካስል ዩናይትድ ቆይታ ይህን ያህል አፕሪሼት አይደረግም። ሁለቱም ከክለቡ መልቀቅ በአውሮፓ ሻምፒዮንስ ሊግ መጫወት ይፈልጋሉ ነው ያለው። ስለዚህ ይኸውላችሁ ቤተሰቦች ከቤን ጃኮብስ ንግግር የምንረዳው አሁን ሁለቱ ተጫዋቾች ከፍተኛ ኒውካስልን እኔ ቀደም ልውጣ እኔ ቀደም ልልቀቅ የሚል አይነት ፉክክር ውስጥ የገቡበት ሁኔታ ነው የሚገኘው ማለት ነው። እና ማንቸስተር ዩናይትዶች እንግዲህ በዚህ አጋጣሚ ተጠቅመው ነው በመሀል እነኚህን ተጫዋቾች ከቻሉ ሁለቱንም ሪፖርቶች እንደሚሉት ከሆነ ደግሞ ከቻሉ እንደው በጣም ካጡ ደግሞ አንዱን አማካይ ወደ ኦልድ ትራፎርድ ለማምጣት ጥረት እያደረጉ የሚገኙት ኒውካስል ቤት ያለ ፋክት ነው ይሄ። ኒውካስሎች ልጆቹን አስገድደው ማቆየት አይችሉም፣ ያውቁታል። ምክንያቱም አውሮፓ ሻምፒዮንስ ሊግ አይሳተፉም። ስለዚህ እነሱም ቢሆን ገንዘብ ያስፈልጋቸዋል። አውሮፓ ሻምፒዮንስ ሊግ አለመሳተፋቸው ትልቅ የሆነ እጦት ስለሆነ እና እነኚህም ተጫዋቾች ሻምፒዮንስ ሊግ ተሳትፎ ክለቡ ባለመኖሩ ምክንያት የሚያጡት ነገር ስላለ ከደሞዝም ከተለያዩ ጥቅማ ጥቅሞች አንጻር ኒውካስል ዩናይትድ እነሱን አቆይቶ አፎርድ ማድረግ አይችልም። በዛ ምክንያት ነው አሁን ያለው የእነኚህ ተጫዋቾች የዝውውር ሁኔታና ፋክቱ ይሄን ይመስላል በሚል እንግዲህ በጣም የምናምነው ቤን ጃኮብስ እና ዝውውሮች ለብዙ ጊዜ ግነት የማይወደው ማጋነን የማይወደው ሪያሊቲውን ለማስቀመጥ ጥረት የሚያደርገው ጋዜጠኛ በዩናይትድ ዩቲዩብ ዩናይትድ ስታንድ ቻናል ላይ ቀርቦ አስተያየቱን በዚህ መልኩ የሰጠው። ቤተሰቦች አሁን ደግሞ ወደ ፋብሪሶ ሮማኖ እንመለስ። ፋብሪሶ ሮማኖ ምን አለ መሰላችሁ? ኒውካስል ዩናይትዶች አለ በተለይ እሱ ትኩረት ያደረገው ሳንድሮ ቶናሊን ጉዳይ ነው። የጊማሬሽን ጉዳይ በዛ መልኩ አይተነዋል። ግን ስለ ጊማሬሽን የተናገረው ነገር አለ፣ አያይዤ እነግራችኋለሁ። ሳንድሮ ቶናሊን በተለይ ኒውካስሎች
በቀጣይ ክረምት ላይ በመጪው ክረምት ላይ እንደሚባለው እንደሚወራው እስከ 60,000,000 ዩሮ ወይ እስከ 60,000,000 ፓውንድ ሊሸጡት አይችሉም ብለዋል። 60,000,000 ፓውንድ ማለት ወደ 80,000,000 ዩሮ ማለት ነው። እና ይሄ ገንዘብ ልክ ሚዲያዎች እንደሚያወሩት አይደለም። ኒውካስሎች ያስቀመጡት ፕራይስ አይደለም እና ከ80,000,000 ዩሮ በላይ እስከ 100,000,000 ዩሮ ሚኒመም ነው እሱ ብሎ የተናገረው ፋብሪሶ እና በጣም ኤክስፔንሲቭ ገንዘብ መሆን አለበት ቶናሊን ለማስፈረም ሲል ነው የሚናገረው። ለምንድን ነው እንዲህ ያለው ፋብሪሶ እድሜ ያስቀመጠ? ምክንያቱም ከእድሜ አንፃር ካያቸው ቶናሊ ገና ነው ከጌማሬሽ ይልቅ ጌማሬሽ ኦልሞስት አሁን ወደ 28 እየሄደ ነው። 28 ላይ ነው፣ አሁን ወደ 29 ነው። ስለዚህ እድሜ ዋይዝ የምናይ ከሆነ ቶናሊ በጣም ወደ ተጫዋች ይሆናል ከጌማሬሽ ይልቅ። ለዛ ነው ጌማሬሽ በትንሽ ገንዘብ ይገኛል ተብሎ እየተነገረ የሚገኘው ማለት ነው። እና ኒውካስል ዩናይትዶች ወደ ማንቸስተር ዩናይትድም ሆነ ሌሎች ክለቦች ሲመጡ ተጫዋቹን ለመልቀቅ በቀላሉ ይሄ በ80,000,000 ዩሮ የሚፋቱት ዝውውር አይደለም። ከባድ ያለ በጣም ጥሩ የሆነ የዝውውር ጥያቄን ያስፈልጋል ኒውካስሎችን አሳምነው ተጫዋቹን ለማስፈረም በሚል ፋብሪሶ ሮማኖ በዚህ ተጫዋች ዙሪያ ያለውን አስተያየትና ምልከታ በተለይ ዋጋውን በተመለከተ ነው እሱ ትኩረት አድርጎ አስተያየት የሰጠው ማለት ነው። በነገራችሁ ላይ ቶናሊ አሁን ጉዳት ደርሶበታል፣ መጠነኛ ጉዳት እና የጣሊያን ብሔራዊ ቡድን የእሱን አማራጭ ሌላ ተጫዋች ወደ ብሔራዊ ቡድኑ ለመቀላቀል እንዲሁ ጥረት እያደረጉ እንደሆነና ግን የመጨረሻ የተጫዋቹን የሜዲካል ሪፖርት እየጠበቁ እንደሆነ ጋቱሶ በሱ ምትክ ብሔራዊ ቡድኑ ሌላ ተጫዋች እንዲቀላቀል ለማድረግ እንደተዘጋጀም ተገልጿል። ቶናሊ ጉዳት እንደደረሰበትም ነው እንግዲህ እየተገለጸ ያለው እና ይህን ይመስላል የማንቸስተር ዩናይትድ የዝውውር ኢላማ የሆኑት ሁለቱን ተጫዋቾች በተመለከተ እጅግ የምናምናቸው የዜና ምንጮች በዚህ መልኩ የገለጹልን። ወደ ፋብሪሶ ሮማኖ የጌማሬሽ ምላሽ እንዲሁ ልመለስ። በእርግጠኝነት አለ በማንቸስተር ዩናይትድ ቤት ብሩኖ ጊማሬሽን ማድነቅ አለ። የክለቡ የምልመላ ቡድን አባላት አንዳንድ በጣም ቁልፍ የሆኑ ሰዎች ተጫዋቹን ያደንቁታል። ይሄን መናገር እወዳለሁ እፈልጋለሁ። ምክንያቱም ለጊማሬሽ ያላቸው አድናቆት በሊስታቸው ውስጥ ከያዟቸው ከስድስቱ ተጫዋቾች እንዳላቸው አድናቆት ነው ተመሳሳይ የሚያደንቁት እንጂ የተለየ ለጊማሬሽ ተብሎ የተሰጠ ትልቅ አድናቆት በዩናይትድ ሰዎች መካከል የለም ነው የሚለው። ሌሎች የዝውውር ኢላማዎቻቸውን እንደሚያደንቁት ሁሉ ብሩኖ ጊማሬሽንም ያደንቁታል ነው ፋብሪሶ እያለን ያለው። ስለዚህ ምንድን ያለው ፋብሪሶ ኦፍኮርስ ሊስት ውስጥ አለ። እሱ ብቻ አይደለም ቶናሊም ቢሆን በማንቸስተር ዩናይትድ የአማካይ ክፍል የግዢ ሊስት ውስጥ ያለ ተጫዋች ነው አለ። ነገር ግን እስካሁን ድረስ የትኛው አማካይ ላይ ክለቡ ፑሽ ማድረግ እንዳለበት በደንብ ገፍቶ ዝውውሩን ማጠናቀቅ እንዳለበት ዩናይትድ ፋናላይዝ አላደረገም። ምናልባት ንግግሮች ሊኖሩ ይችላሉ ነው እሱ ያለው። እነኚህ ንግግሮች ደግሞ መረጃ ላይ ያተኮሩ ናቸው። ምን ያህል የወኪል ክፍያ ይጠይቃል? ምን ያህል ለዝውውሩ ሻጩ ክለብ ይፈልጋል? ተጫዋቹ ምን ያህል ደሞዝ ይፈልጋል? እነኚህ ሁሉ ጉዳዮች ብዙ ከጀርባ መጣራት ያለባቸው ጉዳዮች ወይ መሰብሰብ ያለባቸው መረጃዎች በሙሉ ግን ሊሰበሰቡ ይችላሉ፣ ይሰበሰባሉ። ምክንያቱም ቀደም ብሎ ነው ዩናይትድ ዝውውሩን ለማጠናቀቅ ጥረት እያደረገ ያለው። ልክ እንደባለፈው ክረምት ሁሉ የተንዛዛ የዝውውር መስኮት ዩናይትድ አመራሮች ማሳለፍ አይፈልጉም። ይህን መረጃም በደንብ አድርገው ይሰበስባሉ፣ ዶክመንትድ ያደርጉታል አመራሮቹ እና አሁን እየሰሩ ያሉት ያንን ስራ ነው የሚለው ፋብሪሶ ሮማኖ። ይህን ስራ ነው እየሰሩ ያሉት። ሳንድሮ ቶናሊ እንደውም አለ ሳንድሮ ቶናሊ ከጊማሬሽ ይልቅ በዩናይትድ ሰዎች በጣም ከኒውካስል የሚፈለገው ተጫዋች ነው ብሏል። እሱ ደግሞ ወደ ንጻሪ ውስጥ ገብቷል። ከብሩኖ ጊማሬሽ ይልቅ እንደውም በዩናይትድ ቤት ስኳዱን ከማጠናከር አንጻር እና ይሄ በጣም ወሳኝ ዝውውር ነው ተብሎ የሚታሰበው ተጫዋች ዩናይትድ ካለበት የአማካይ ክፍተትም አንጻር ቶናሊ ነው እንጂ ጊማሬሽ አይደለም ሲል እሱ ይናገራል። እንደውም አንዳንዶች እድሜውን ሁሉ ተመልክተው ይሄ ፋብሪሶ ሮማኖ ንግግር አይደለም ተጫዋቹ 28 ስለሆነው በቅርብ 29 ዓመት ስለሚሞላው ዩናይትድ የዝውውር ፖሊሲ እንዲሁ ያማከለ ተጫዋች አይደለም እና ዩናይትድ ይሄን ልጅ ሊያመጣው አይችልም እና የመምጣት እድሉ በጣም ጠባብ ነው ብለው እንዲሁ አውርተው ነበር። ፋብሪሶ ሮማኖ ቢሆን የክለቡ ተቀዳሚ ምርጫ ከሁለቱ ተጫዋቾች እንደሆነ ንጽጽር ስጠን ብትሉኝ ጊማሬሽ አይደለም እንደውም ቶናሊ የተሻለ
በዩናይትድ አመራሮች ይፈልጋል። ግን ደግሞ ሁለቱም ተጫዋቾች ሊስት ውስጥ ያሉ የአማካይ ክፍል የግዢ አማራጮች መሆናቸውን ላረጋግጥላችሁ እወዳለሁ በሚል ፋብሪሶ በዚህ መልኩ ምላሽ ሰጥቶበታል ማለት ነው። እንግዲህ ቤተሰቦቻችን ይሄን ይመስላል። በእነኚህ ሁለት ተጫዋቾች ዙሪያ ትላንት የወጡ መረጃዎች በባሌቫም ጭምር ዙሪያ የወጡ መረጃዎች በዚህ መልኩ ከምናምናቸው የቢቢሲ ቶክ ስፖርት እና የፋብሪሾ ሮማኖ ምላሽ ተሰጥቶባቸዋል። ስለዚህ እናንተም በዝውውሮቹ ዙሪያ ምላሽ እንዳገኛችሁ ተስፋ አደርጋለሁ። እውነተኛ የሆኑ መረጃዎችን ብቻ ልናደርሳችሁ እንሞክራለን። የሆነ ዜና ሲወጣ ዜናው ዜና ስለሆነና ለእናንተ መስማት ስላለባችሁ እነኛን ነገሮች ዜናዎች እናደርሳችኋለን። ይሄ ዜና ደግሞ ከምናምነው ምንጮች ሲስተባበል ወይ ደግሞ ምላሽ ሲሰጥበት መልሰን ደግሞ የተሰጠው ምላሽ ምን ይመስላል ለዚህ ዜና እያለን በዚህ መልኩ መረጃዎችን እያደረስናችሁ እንደ ሁልጊዜው እንቀጥላለን። ብቻ አብራችሁኝ ስለነበራችሁ እስካሁን ድረስ ቤተሰቦች ላቅ ያለ አክብሮትና ምስጋና አለኝ። ከልብ አመሰግናለሁኝ። ነገ በድልና በጥሩ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። መልካም ጨዋታ፣ መልካም ጊዜ ይሁንላችሁ ባይ